ተመልካቾች ቆይታችን የሚሆነው በኢሚግሬሽንና ዜግነት አገልግሎት ዘርፉ የተወሰዱ የሪፎርም ስራዎችን እንዲሁም ደግሞ የተለያዩ ጉዳዮችን በተመለከተ ነው። ቆይታ የምናደርገው ደግሞ ከኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ጋር ነው። አብራችሁን እንድትቆዩ እንጋብዛለን። ስለ ጊዜው እጅግ አድርገን እናመሰግናለን። በጣም አመሰግናለሁ። እንግዲህ እንደ መግቢያ እናደርገውና የኢሚግሬሽንና ዜግነት አገልግሎት በተለይም እንደ ሀገር ጠንካራ ተቋማትን የመፍጠር ተግባር ውጤት የሆኑ ያሉ ስራዎች እየተሰራበት ያለ ተቋም ነውና የሪፎርም ስራዎቹ ምን ይመስላሉ? በምን ደረጃ ላይ ይገኛሉ ከሚለው ጀምር። እሺ እንግዲህ በሀገር አቀፍ ደረጃ አንድ በተለይ ከለውጡ ወዲህ እየተሰራበት ያለው ጉዳይ ቢኖር የተቋማት ግንባታ ነው። ኢንስቲትዩሽኖቻችንን እንደገና የማሳደግ የማስፋት ጠንካራ የማድረግ ስራዎች ከተጀመሩ እንደ ሀገር ብዙ አመታትን እንግዲህ ኦልሞስት 7 አመታትን በላይ ያስቆጠርን ያለ ነው። ኢሚግሬሽን ጋር ስንመጣም በተመሳሳይ ኢትዮጵያ ካሏት አንጋፋ ተቋማት አንዱ ነው ኢሚግሬሽን። ነገር ግን ከዛን ከተመሰረተበት ጊዜ ጀምሮ የነበረውን ጉዞ በምናይበት ጊዜ አፕስ ኤንድ ዳውን ያለበት ብዙ ያልተሰራበት ወይም ደግሞ ብዙ የሚጎለው ነገር እንዳለው ያየንበት ነውና ሪፎርም የሚያስፈልገው ተቋም እንደነበረ በመገመት መንግስት ትልቅ ውሳኔ ወስኖ ብዙ ሰፖርቶችን በማድረግ ተቋሙ እንደገና የሚቆምበትን በደንብ ይሄ የተሟላ ጤናማ የሆነ ቁመና እንዲኖረው በተለይም ደግሞ ኢንተርናሽናል ተቋምም እንደመሆኑ የዓለም አቀፍ ስታንዳርዶችን ሚት በሚያደርግ ደረጃ ኮምፒት ማድረግ በሚችል ደረጃ እንዲቆም የማድረግ ስራ ሲሰራ ነበር ማለት ነው። ሪፎርሙ ያካተታቸው በጣም ዋና ዋና የሚባሉ ፕሪንሲፕሎች ፒላሮች አሉት። ለምሳሌ የሰው ኃይሉ ምን ይመስላል? ኢሚግሬሽን ውስጥ የሚሰራ ሰራተኛ አመራር ምን አይነት መሆን አለበት የሚለው በደንብ ዲፋይን ተደርጎ ስትራቴጂ ተቀምጦለት መሰራት ያለበት ነውና በእነዚህ 2 አመታት እንግዲህ ኢሚግሬሽን ሪፎርም ከጀመረ 2 አመት ሆኖታል። በእነዚህ 2 አመታት ውስጥ በጣም በስኬት የሰራ ነው ስራ ቢኖር የሰው ኃይል አደረጃጀቱንና የሰው ኃይል ሪፎርሙ ነው። የማሰልጠን ውስጥ ያለው እንዲበቃ የማድረግ የማይበቃ ካለም ሰምሃው የማስተካከል ስትራክቸሩን የመስራት እንዳዲስ ይሄ ስትራክቸር ደግሞ የሀገር ውስጡን ስራ የኢሚግሬሽን ስራ ብቻ ሳይሆን በዓለም አቀፍ ደረጃም የሚጠበቁ ኤክስፔክትድ ሪዘልትስ አሉ። እነዛን ከማምጣት አኳያ የሚያግዝ የሰው ኃይል መሆን አለበት ማለት ነው። ከስተመር ሃንድሊንግን በደንብ የሚያውቅ ደንበኞችን ለማስተናገድ ፈቃደኛ ሬዲ የሆነ ስማይል እያደረገ የሚያስተናግድ መሆን አለበት። አት ዘ ሴም ታይም ደግሞ ያው ኢሚግሬሽን የሴኩሪቲ ተቋም ስለሆነ ምን እየተካሄደ ነው የሚለውንም በደንብ አንደርስታንድ የሚያደርግ ቼክ የሚያደርግ ነው። ምክንያቱም የምንሰጠው አገልግሎት የሴኩሪቲ አገልግሎትም ጭምር ነው። አንድን ሰው ትራቨል ሲያደርግ ሰፖርት እናደርጋለን። አገልግሎታችን ከዛ ጋር የተገናኘ ነው። የትራቨል ዶኪመንት እንሰጣለን። አይደንቲፊኬሽኖችን እናጣራለን። እዚህ ውስጥ ትክክለኛ ያልሆነ ሰነድ ያጭበረበረ ሰው ቢገኝ የመከላከልም የመጀመሪያው ስራ የሚሰራው በዚሁ የኢሚግሬሽን ሰራተኛ ነውና ሰው ኃይሉ ላይ በደንብ መሰራት አለበት ብለን በሁሉም የሀገራችን ክልል ወጣቶችን አሰባስበን አሰልጥነን ኢንተርቪው አድርገን በደንብ ፈተና ፈትነን ያንን ሁሉ ስቴፕ ሁሉ አልፈን በደንብ ብዙ አይነት ስልጠናዎች እንዲያገኙ አድርገን ብዙ ኢንቨስት አድርገንበታል። ወደ ስራ ያስገባንበት ሁኔታ አለ። ከዛ ባሻገር ሪፎርሙ የዚህ ቴክኖሎጂው ሲስተሞቹን ኦንላይን ሲስተሞቻችን እነዚህ የመሳሰሉ ስራዎች እንግዲህ የኢሚግሬሽን ስራ አንዱ ኦልሞስት ሁሉንም ከደንበኞች ጋር የሚያገናኙንን አገልግሎቶች ሲስተሙን በዘመነ መልኩ አደራጅቶ ሰርቶ ያንን የመጠቀም ደረጃ መድረስ አለብን ማለት ነውና ያንን የሚፈልግ ነው። ከዚህ አኳያ ከዚህ ቀደም ከ20 አመት በላይ
የቆየውን ሲስተም ወደ በአዲስ የመቀየር የትራቨል ዶኪመንቶቻችንን የመቀየር እንግዲህ ወደ 10 በላይ ዶኪመንቶች የትራቨል ዶኪመንቶችን ቀይረናል። ያው የሚታወቀው የፓስፖርት ነው እንጂ እነዚህን ቀይረናል እና በጣም ብዙ ችግሮችን ቀንሶልናል። ያንን መቀየራችን አንዱ በዓለም አቀፍ ደረጃ ደረታችንን በደንብ በኮንፊደንስ የምናሳይበት ሰምሃው ኢትዮጵያ ያላትን ታሪክ ያላትን ባህል ሁሉ የሚያንጸባርቅ እና ደግሞ የሴኩሪቲ አቅሙ የሴኩሪቲ ፊቸሮቹም ከዚህ በፊት ካለን የማሽን ሪደብል ፓስፖርት የተሻለ እንዲሆን የተደረገበትና የትራቭል ዶኪመንቶቻችን ያሻሻልንበት ደግሞ አንዱ የዚህ የሪፎርም ውጤት ነው። ሲስተሙን ማሻሻላችን፣ ትራቭል ዶኪመንቶቻችንን ማሻሻላችን፣ የሰው ኃይሉን ማሻሻላችን ይሄን ሁሉ ደግሞ አድርገን የአሰራር ስርዓቱንም ጭምር ደግሞ በውስጥ ያለውን ማሻሻላችን ለደንበኞች የምንሰጠውንም አገልግሎት በዛው መጠን ያሻሽለዋል ማለት ነው እና ሪፎርሙ ሶፋር መሰረት የያዘ ውጤትም እያየንበት ያለን በየጊዜው የምናገለግለውንም የህዝብ ቁጥር እየጨመርን የምንሰጠውም የአገልግሎት መጠን እየጨመረ ኮምፕሌንቶችም ሳምሃው እየቀነሱ የመጡበትን ማየት እንችላለን እና የሪፎርም ስራው ውጤታማ ነው። ኢትዮጵያ እንግዲህ ከዚህ በፊት በነበሩ የስራ ሂደቶች ትልቁ የምታስተናግደው ስብሰባ ወይም ስራ ይበዛበታል ተብሎ የሚታሰበው የአፍሪካ ህብረት ነበረ። ባልተለመደ መልኩ ባሳለፍነው ዓመት በርካታ ጉባኤዎችን በመዲናችን አዲስ አበባ አካሂደናል። እስከ 170 የሚጠጉ ጉባኤዎችን ተመልክተናል እና ይህ የስራ ሂደት በየሁሉም ዘርፍ ጫና የፈጠረ እንዲህም ይቻላል መስራት ይቻላል የሚል አንድምታን የፈጠረ ሆኗል። እናንተ ጋርስ እንዴት ነበር? አንዱ ጫና የሚመዛበት ተቋም ነውና እንዴት ተሳለፋችሁት? ምን ተማራችሁበት? በጣም አንዱ ተዘጋጅተን መጠበቃችን የጠቀመን እዚህ ላይ ነው። ከዚህ ቀደም ከ2 ዓመት በፊት በነበረው አቅም ያንን ሁሉ ኮንፈረንስ የማስተናገድ ነገር ቢገጥመን ኖሮ ብዙ ቻሌንጆች ይገጥማሉ ብዬ አስባለሁ። ነገር ግን አስቀድመን ተዘጋጅተን ስለነበረ ወይም ደግሞ በዚህ በሪፎርሙ ሂደት ካሻሻል ናቸው። አንዱ እንግዲህ የኮንፈረንሶች ሲኖሩ እንግዶች ይመጣሉ። እንግዶች ደግሞ የሚመጡት ቦሌ ባለን ሰርቪስ ነው የሚያልፉት። ቦሌ ያለንን አገልግሎት በተቻለ መጠን የሰው ኃይሉ ላይ በደንብ ሰርተናል። የሲስተሙ ላይ በደንብ ሰርተናል። እዛ ጋር ያለው ፋሲሊቲ ኢዚ እንዲሆን በተቻለ መጠን ሰራተኞቻችን ትሬን አድርገን ተዘጋጅተን ስለነበረ ብዙ ችግር አልገጠመንም። ከዛም ባሻገር ደግሞ በአገር አቀፍ ኮሚቴው በጋራ እያንዳንዶቹን ኢንሲደንቶች እያየን ሶልቭ እያደረግን የመጣንበት ሁኔታም ስለነበረ ብዙ ቻሌንጅ አልገጠመንም። ባንዘጋጅ ኖሮ ችግር ይሆናል ብዬ አስባለሁ። ነገር ግን የካፓሲቲው አየር መንገድም ያለውን ካፓሲቲ እንግዲህ ኤርፖርት ላይ ብዙ ስቴክሆልደርስ ነው ያለንና አየር መንገድ ያለው ካፓሲቲ መጨመሩ ሌሎች ስቴክሆልደሮችን በየራሳቸው በደንብ ተዘጋጅተው መጠበቃቸው ያንን ሁሉ እንግዲህ በጣም ብዙ ኮንፈረንሶች በተከታታይ ቀን ነው የነበሩት እና ያንን ሁሉ አስተናግደን በጥሩ ሁኔታ በጣም ብዙዎቹ ጥሩ አስተያየት ሰጥተውን ያለፍንበት ሁኔታ አለ። ባይዘወይ ከማስተናገድም ባሻገር ይሄን አስታኮ ደግሞ ለሌላ ዓላማ የሚመጡትንም ለይቶ መመለስ አለው ውስጡ። ያም ራሱ ቻሌንጂንግ ነው። ሁሉን የመጣውን ሁሉ ማስገባት ብቻ አይደለም ስራችን። ሳምሃው ከመጣውም ደግሞ ሾልኮ የሚመጣ ነገር ካለም መመለስ ወይም ደግሞ መከልከልም ወይም ለሚመለከተው ማሳወቅም ነው ስራችንና ያንንም ጭምር አድርገን በሰላማዊ ሁኔታ ሁሉ ነገር የተጠናቀቀበት ነውና በጣም እኛም ደስተኞች ነን። ነገር ግን ለዚህ ዋናው ብዬ የማስበው ሰርተን መጠበቃችን ነው። አንዱ የሪፎርም ውጤት ነው ብዬ ነው የምወስደው። እንደ ሀገር ተወዳዳሪና ጠንካራ ተቋማትን የመገንባት ሂደት ነውና በውስጡም በውጩም ይሄ ቅድም አስቀድመን ያነሳናቸው እንግዲህ የውጩ ገጽታቸውንም ከፍ የሚያደርጉ የውስጥ አቅማችንን የሚያጠናክሩ ናቸው። በሀገር ውስጥ አንዱ የዜጋው አገልግሎት ነው ሰፊውን ድርሻ የሚወስደውና
አንዳንድ ህገወጥ እንቅስቃሴዎችን እንመለከታለን፣ የእናንተንም ማስጠንቀቂያዎችን እንመለከታለን እና ፍቃድ አለን የሚሉ ከዚያው ከሰርቪስ አገልግሎቱ ባሻገር ኤርፖርት ድረስ በዚህ ተሸውደው ደርሰው የሚመለሱ ዜጎች አሉና ያንን የመከታተል የማጥራት ስራው በምን ደረጃ ላይ ይገኛል? የተወሰዱ እርምጃዎችም ካሉ እነሱን በእናንተ እንግዲህ በየጊዜው ይሄንን እናሳውቃለን። በተለያየ መልኩ እንግዲህ በተለይ ይሄ ኦንላይን ሰርቪስ ዲጂታላይዝ ባደረክ ቁጥር የሚመጣ ችግር ነው። ሰዎች ያንን እድል በመጠቀም በማስመሰል የኛ ነው የኛ የኢሚግሬሽን ሰራተኞች ነን በማለት ወይም ደግሞ ኢሚግሬሽን ጉዳይ ፈጻሚ አድርጎናል በማለት በዚህ አጋጣሚ ይሄ ተቋም ማንንም ጉዳይ ፈጽምልኝ ብሎ አሳይን አላደረገም አያደርግም እና እንደዛ እያስመሰሉ በጣም ብዙ ደንበኞችን የሚያታልሉበትን ሁኔታ ማየት ችለናል። እንግዲህ ይሄንን ለማሻሻል ሲስተማቲካሊ ነው መፈታት ያለበት ብለን ሲስተሙን እየቀየርን ያለንበት ያው ባንዴ ሽፍት ስለማያደርግ ከኦልዱ ሲስተም ወደ አዲሱ ሲስተም እየቀየርን ያለንበት አለ። አንዱ ይሄ ኦንላይን ሆነው የትም ቦታ ሆነው የሚሰሩትን ስራ በሲስተም መያዝ የምንችልበትን መንገድ ማለት ነው። እሱን በአዲሱ ሲስተም እንደዛ እየሆነ ስለሚሄድ ብዙ እየጠፋ የሚሄድ ችግር ነው ብለን ነው የምንወስደው። ነገር ግን ስቲል ከአሮጌው ስላልተላቀቅን በአሮጌው ሲስተም ምክንያት የሚመጣ ችግር ነው። ቤዚካሊ በአብዛኛው በዛ በኦልዱ ሲስተም መነሻ የሚመጣ የምናየው ችግር ነው። ምንድነው እንደ ስትራቴጂ ወሰድነው እንከታተላለን። ፌደራል ፖሊስ፣ የሀገር ደህንነት ተቋም፣ እኛ ሌሎችም የሴኩሪቲ ተቋማቶች ሆነን እንሰራለን። በየጊዜው እንይዛለን፣ በየጊዜው ለፍርድ እናቀርባለን፣ በየጊዜው ቅጣት እንዲወስዱ እናደርጋለን። ከውስጥ ሆነው ይሄን የሚሰራ ሲኖር እናግዳለን፣ በህግ እንዲጠየቁ እናደርጋለን እና አምና ላይም እንደዚሁ በ2017 በርከት ያለ እንደዚህ አይነት አክቲቪቲ ውስጥ የገቡትን ሰራተኞችም ደላሎችም ወደ ፍርድ እንዲቀርቡ፣ እንዲከሰሱ፣ እንዲቀጡ በዚህ ምክንያት በእንደዚህ መንገድ የሚያሰባስቧቸው ገንዘቦችና አካውንት ካለም የማሳገድ የመዝጋት የመሳሰሉ ስራዎችን ስንሰራ ነበርና አሁን ላይ ጥሩ ነው ያለው። አሁን አንደኛ አማራጭ ሲስተም ስለመጣ አዲሱ ፓስፖርት የምንሰጥበት ሲስተም አለ። ሰው እዛም ላይ የሚጠቀም ስለሆነ በአብዛኛው ይሄ አስቸኳይ ኦንላይን የምንለው ላይ ያለ ችግር ነው። እሱን ሁለት አይነት ሲስተም ስናረገው እዛ ላይ ያጣ ሰው ባይዘው ይሄ የሚመጣው ከእጥረት መነሻ ነው። ለምሳሌ አዲስ አበባ ላይ ለ800 ሰው ብቻ ነበረ የምንሰጠው አስቸኳይ ኦንላይን ሰርቪስ እድሳት። አስቸኳዩን ቁጥሩን ባሳነስን ቁጥር ብዙ ሰው አፕላይ ስለሚያደርግበት ፍላጎቱን ስለማይመጣጠን ከሰፕላዩ ጋራ ይተርፋል። ሰው ሌላ አማራጭ ይፈልጋል። ደላላውንም ምኑንም በጎን ማናገርም የመሳሰለው ነገር ውስጥ የሚገባው ሰው አቬሌብል ሳናረግ ስለቀረን ነው በሚል የአዲሱን ፓስፖርት አስቸኳይ ሲስተም ኦልሬዲ አቬሌብል አደረግን። አሁን ማየት ትችላላችሁ በኋላ ላይ ስትሄዱ ወኪን አርጎም ሰው መስተናገድ ይችላል። ኦንላይንም ሰርቪስ ኦንላይን ሞልቶም መጥቶ መስተናገድ ይችላል። የካፓሲቲውንም ከፍ አረግን። ኦልሞስት አሁን ከ1200 በላይ ነው ኢቭን አሮጌውን ያደረግነው። በቀን ግን የምንመዘግበው 700ም 600ም ድረስ ነው አሁን ላይ ማለት ነው። ሰፕላዩን ስናቀርብ ሲስተሞችን ኦፕን ስናረግ በደንብ አቬሌብል ስናረግ ይሄም የሌብነት መንገድ እየቀረ የመጣበትን ሁኔታ አይተናል። ነገር ግን የሚያጠፉትን ከመያዝና ከቅጣት እንዲቀጡ ከማድረግ አኳያ በጣም ብዙ ስራዎችን ሰርተናል። ሌላኛው እንግዲህ በእናንተም በውጭ ጉዳይ ሚኒስቴር በኩልም በተደጋጋሚ ሀሳቦች ሲነሱበት የነበረው በተለይ ከቅርብ ጊዜ ወዲህ የተለያዩ ሀገራት ዜጎች ወደ ኢትዮጵያ ሲመጡ የመቆያ ጊዜያቸው የተገደበ እንደሆነ ይታወቃል። ያንን ጊዜ አልፈው ሲገኙ ለቅጣት እንደሚዳረጉ ሲነሳ ነበረ። አንዱ የሀገር አቅም ጥንካሬ የሚታይበት ዘርፍ ነው እና እሱ በምን አይነት አሰራር ነው የሚተገበረው? አተገባበሩስ ምን ይመስላል አሁን ባለው ነባራዊ ሁኔታ? እሺ እንግዲህ አንዱ በቀደም ያልጠቀስኩት በኢሚግሬሽን
የሪፎርም ዘርፎች ትልቅ ምርታ ያገኝንበት ዘርፍ የውጭ ዜጎች አገልግሎት ነው። ከዚህ ቀደም በነበረው የነበሩ ህጎች አንዳንዶቹ ህጉ ላይ በራሱ ያለበት ችግር ነበር፣ እሱን የማሻሻል ስራ። ከዛ ባሻገር ደግሞ የመፈጸም አቅም የመቆጣጠር አቅም ትልቁ የኢሚግሬሽን ስራ ይሄ ነው፣ ቁጥጥር የማድረግ ማለት ነው። የውጭ ዜጎች አገልግሎትን አንደኛ አገልግሎት መስጠቱ ነው ስራው። ሁለተኛ ከተሰጣቸው አገልግሎት ወይም ከተሰጠው የጊዜ ገደብ ውጪ እንቅስቃሴ የሚያደርግ ከተፈቀደለት አላማ ውጪ እንቅስቃሴ የሚያደርግ አንዳንዱ ለምሳሌ ኢንቨስተር ነኝ ብሎ ገብቶ ወይም ኢንቨስት ለማድረግ ገብቶ የኢንቨስትመንት ቪዛ ይዞ ሲያበቃ ግን ሌላ ነገር ውስጥ ቢገኝ ለምሳሌ ነው ማለት እንደነዚህ አይነት ነገሮች በጣም በርከት ያሉ ችግሮች ነበሩ። ከዛም ባሻገር የሐሰተኛ ሰነድ በጣም የተለመደ ነበረ። አዲስ አበባ ላይ ባይዘው በጣም በርከት ያለ ቁጥር ያላቸው የውጭ ዜጎች የሐሰተኛ ሰነድ በመጠቀም ይወጣሉ፣ ይገባሉ፣ ይኖራሉ። እነዚህ አይነት ነገሮች በጣም መስተካከል አለባቸው። ኢትዮጵያ ሉዓላዊ ሀገር ናት፣ የራሷ ሕግ ያላት ሀገር ናት። የውጭ ዜጎች እንደ ማንኛውም ሀገር እኛ ወደ ውጭ ሀገር ስንሄድ ብዙ ነገራችንን ተጠንቅቀን ነው የምንሄደው አይደለም። አሟልተን ቪዛ ወስደን ፓስፖርት ቫሊድ ይዘን የመሳሰለው ልክ እንደዛ ሁሉ በእኛም ሀገር ደግሞ የውጭ ዜጎች በሚመጡበት ጊዜ ህጉን አክብረው ጠብቀው በህጉ መሰረት መንቀሳቀስና መውጣት መግባት ይኖርባቸዋል የሚለውን የሚሰራ ነው ይሄ ዲፓርትመንት ማለት ነው። እና ይሄንን ከማሻሻል አኳያ ከህግ አኳያ መሻሻያዎችን አድርገናል። እነዚህ ማሻሻያዎች ውስጥ አንዱ እንግዲህ ከዚህ በፊትም የነበረ ነው፣ ግን ደግሞ ኢምፕሊመንት ያደረግንበት ምን ማለት ነው? ከዚህ በፊቱ የሌለ ፕራክቲስ የመሰለው ህጉ እያለ ግን ሰዎች እንደፈለጉ የሚሆኑበት ተግባራዊ ሳይሆን የቆየበት ነው። እሱን ተግባራዊ የሚሆንበትን መንገድ አንዳንዱ ተግባራዊ ለማድረግም የአፈጻጸም የዚህ ወደ ታች ስታወርድ መመሪያ ሳይኖረው ሲቀር የመሳሰሉ ችግሮች ነበሩት። እሱን ሰራን፣ መመሪያ አወጣንለት። ስለዚህ ያንን ወደ መሬት ስናወርደው በህግ ብቻ ህግን መሰረት አድርጎ ብቻ መኖር አለበት ማንም ሰው በተለይ ከውጭ የሚገባ የውጭ ዜጋ የሚለውን በደንብ አስረግጠን ኮሚኒኬት አደረግን ማለት ነው። በጣም ወደ ስራ ስንገባ አክቹሊ መቅጣት ስንጀምር ነው ሰው የሰማ የሚመስለው እንጂ በጣም ለረጅም ጊዜ ኮሚኒኬት ስናደርግ ቆይተናል። ሰው ማወቅ አለበት፣ መዘጋጀት አለበት ብለን ሚሽኖች እዚህ አዲስ አበባ የሚገኙ ሚሽኖች አዌር የሚሆኑበትን ውጭ ጉዳይ በደንብ አዌር እንዲያረጋቸው የማድረግ ስራ ሌሎችንም ስራዎች ስንሰራ ቆይተናል እና በአጠቃላይ ቪዛ ተሰጥቶት ከውጭ የሚገባም ኦንላይን ቪዛም ኦን አራይቫል ቪዛም በጣም ኦፕን አድርገናል ሀገሪቱን። ወደ 188 ሀገራት ኦን አራይቫል ቪዛ ያገኛሉ። ኢቪዛችን በደንብ አክቲቭሊ ይሰራል። 24/7 ነው የምንሰራው። አሁን ደግሞ ኢትዮጵያ በጣም በቱሪዝሙ ብዙ እየሰራች ያለችበት ጊዜ ነው። ሰዎች እንዲመጡ እንዲጎበኙ እንፈልጋለን። ነገር ግን ህግ ጠብቀው የሚለውን በደንብ ያስረገጥንበት ነውና ተፈጻሚነቱም ጥሩ ነው እስካሁን ባለው። ምናልባት አሁን እዚህኛው ህንፃ ላይ 4ኛ ፍሎር ላይ ብትመጣ በደንብ ታየዋለህ። የሰው ሌጋል መንገድ ውስጥ ለመግባት የሚያደርገውን ጥረት ስህተት ላለመስራት የሚያደርገውን ጥረት ለምሳሌ ከዚህ በፊት የገጠመንን ባነሳ አንድ ድርጅት ይሄኛው ድርጅት ነኝ ብሎ ራሱን ገልጾ በዛ መልኩ ቪዛ አግኝቶ እየኖረ ካለ በኋላ ከስታብሊሽ አድርጎ እየኖረ ባለበት የሰራተኞችን ከውጪ የማምጣት መብት አለው በስፔሲፊክ ሙያ ማለት ነው። ያንን በሚያመጣበት ጊዜ ግን የራሱን መብት የራሱን ማንነት ተጠቅሞ ነው የራሱን የመኖሪያ ቪዛ ተጠቅሞ ነው መሆን ያለበት። አንዳንድ ጊዜ የሌሎቹን የማይመለከተውን ሰዎች ጭምር እያመጣ በሱ ስም በዚህኛው መጀመሪያ በተመዘገበው ካምፓኒ ስም የሌሎችን እያመጣ እነዛ ሌሎች ደግሞ ምን እንደሚሰሩ ቁጥጥር በማይደረግበት እንደዚህ አይነት ዝብርቅርቅ ያለ ሲስተም ያየንበት ነው። ይሄን መስመር ከማስያዝ አኳያ እያንዳንዱ ካምፓኒ ለሚያመጣቸው ሰራተኞች እና እንትኖች ሰሪዎች ሪስፖንሲብል እንዲሆን ከማድረግ አኳያ
በኢንቨስትመንትም በቱሪስትም የሚመጡትን ከማበረታታት አኳያ ከፍተኛ አስተዋጽኦ አለው እና በደንብ አሁን ኦልሞስት ኢምፕሊመንት ማድረግ ከጀመርን አመት ከምናምን እየሆነ ነው። እስካሁን ባለው ጥሩ እየሄደ ነው። ይሄ ማለት ግን ለምሳሌ አንዳንድ ሰው ታሞ ተቸግሮ የሆነ ችግር ደርሶበት አደጋ ደርሶበት የሆነ ሰዓት የሆነ ጊዜ ሊያሳልፍ ይችላል ሳይወጣ ከሀገር። ያንንም እናስተናግድበትን ሩም ፈጥረናል ማለት ነው። ሶ ጀስቲፋይ ይደረግ እንጂ ዋና አላማው ሌጋል መስመር ስቶ የማይሆን ነገር በሀገር ውስጥ እየተሰራ የሚቆይበትን እድል መዝጋት ነው ዋና አላማው የዚህ እንጂ የመቅጣት አይደለም። ነገር ግን ቅጣት ሲኖር ባይ ኔቸር ሰው ራሱን ያስተካክላል። ከዛ አኳያ የተደረገ ነውና ኦልሬዲ ኢምፕሊመንት ሆኖ ስራ ላይ ያለ ነው። ሚሽኖችም እዚህ አዲስ አበባ ያሉ ሚሽኖችም በደንብ ዜጎቻቸውን እያስጠነቀቁ በደንብ አዌር እያደረጉ እኛም ደግሞ ዌብሳይቶቻችን ላይ በደንብ ኢንፎርሜሽኑ እንዲኖር እያደረግን ስሙዝ ሆኗል። አሁን ጥሩ ነው ያለው። ብናነሳ ብዬ የማስበው ቁጥሮች ምን ይናገራሉ? አሁን ስላነሳናቸው እርምጃዎች አሉ። እንግዲህ አንዱ ይህ ተቋም ገቢውንም እያሳደገ የመጣበት ሂደት ነው እና ያለው ቁጥሮች ምን ይናገራሉ? ከእርምጃም አንጻር ሊሆን ይችላል፣ ገቢን ከማሳደግም አንጻር። እንግዲህ ቁጥሮች በጣም ጥሩ ላይ እንዳለን ያሳያሉ። ግን እኛ ከዛም በላይ መሄድ ነው የምንፈልገው። ገቢን በሚመለከት አንዱ ከሪፎርሙ ያስተካከል ነው ወይም ሪፎርሙ ያመጣው ውጤት ብለን ከምናስበው አንዱ እሱ ነው። እያሻሻለን የመጣበት ሁኔታ ነው ያለው። ገቢ እንግዲህ በአብዛኛው ከቪዛ የሚገኝ ገቢ ነው። ቅድም እንዳልኩ ወደ ኢትዮጵያ የሚመጣው የሰው ቁጥር በጣም እየጨመረ መጥቷል። የቱሪስቱ ቁጥር በጣም እየጨመረ መጥቷል። የኛ የማስተናገድ አቅም በጣም እየጨመረ መጥቷል። ስለዚህ ይሄን የበለጠ ማስፋት ነው የምንፈልገው። በአየር ድንበርም በየብስ ድንበርም የምናስተናግዳቸው ሰዎች ቁጥር እየጨመረ መጥቷል። ሶ እነዚህ በኢትዮጵያ ቢዝነስ መስራት የሚፈልጉ፣ በኢትዮጵያ ኮንፈረንስ ማካሄድ የሚፈልጉ፣ በኢትዮጵያን ቱር ማድረግ የሚፈልጉ፣ አዲስ አበባ ላይ ብዙ ኢቨንቶችን ማድረግ የሚፈልጉ እየበዛ መጥቷል ማለት ነው። ሶ ከዛ አኳያ እኛም የምንሰጠውን አገልግሎት እያቀላጠፍን በመጣን ቁጥር የምናገኘውም የገቢ መጠን እየጨመረ የሚሄድበት ነውና ከ2015 ላይ የነበረው ገቢ 4.3 አካባቢ ነው። 2016 ላይ ወደ 14.7 ቢሊዮን አካባቢ ሰብስበናል። በ2017 ደግሞ 34.1 ቢሊዮን ሰብስበናል። ሶ ይሄም በራሱ የሚያሳየው ነገር አለ፣ ምን ያህል እየተሻሻለ እንደመጣ፣ ምን ያህል ተቋሙ ራሱን እያጠናከረ እንደመጣ የሚያሳይ ነውና ከምናስተናግዳቸውም የሰው ቁጥር ከምንሰጠውም የፓስፖርት መጠን ለምሳሌ በ2015 280,000 አካባቢ እንደዛ ይመስለኛል የተሰጠው። በ2016 1.1 አካባቢ ሚሊዮን ፓስፖርት ሰጠን። በ2017 1.4 ሚሊዮን ወደ 1.5 የተጠጋ ሚሊዮን ፓስፖርቶችን ዴሊቨር አድርገናል። ዴሊቨር ማለት ለሰው የሰጠነውን ነው የምንቆጥረው እንጂ ፕሮሰስ ላይ ያለው ብዙ እንትን አይደለም፣ ቁጥር ውስጥ አይገባም። እና በ2018 ደግሞ 4 ሚሊዮን እንሰጣለን ብለናል። እንግዲህ ለምንድን ነው በዚህ ደረጃ ከፍ አድርጋችሁ ያቀዳችሁት የሚል በጣም ብዙ እንጠየቃለን። እና ኢሹ መሆን የለበትም። ፓስፖርት ኢሹ የሚሆንበትን ዘመን ማብቃት አለበት። 4 ሚሊዮን ሙሉ መስጠታችንን ብቻ ሳይሆን ማየት ያለብን ሳምሃው ዴማንዱ ከቨር ማድረግ እንችላለን። ዴማንዱን ከቨር ስናደርግ ኢሹ መሆን ያበቃል። ለማንም ሰው ወኪን አድርጎ መቼ ማገኘዋለሁ ፓስፖርቴን ኤኒ ታይም አይ ካን ጌት ኢት ብሎ የሚያስብበት ኢንቫይሮንመንት መፍጠር አለብን ብለን ነው ያንን ያቀድነውና ይሄ ምን ያህል ተቋሙ እየተጠናከረ እንደመጣ የሚያሳይ ነውና ቁጥሮች እንደዛ ነው የሚያሳዩት። ከተወሰዱ እርምጃዎች ጋር ተያይዞ በህገወጥ ስራ ላይ የተሰማሩትን ስትይዙ እንደነበር የማረም ተግባር ሲደረግ እንደነበር ተነስቷል።
አፕዴት መረጃም ሊሆን ይችላል የ2017 ጥራይ መረጃ ካለ እሱንም ብናነሳ መልካም ነው። አዎ አይ ቲንክ ወደ 26 አካባቢ የደላላ ሰንሰለት ያላቸውን ስፔሲፊካሊ ከፓስፖርት ጋር በተያያዘ ይዘን እንዲቀጡ ያደረግንበትን አስታውሳለሁ። በጣም በርከት ያሉ ደግሞ ከዚህ ጋር የተያያዙ የባንክ አካውንቶች ከኛ ጋራ ከሰራተኛ ጋር ኮኔክሽን ያላቸው ያገኘናቸው የመሳሰሉትን የቀጣንበት ማየት እንችላለን። ግን ይሄም ቢሆን በኦልዱ ሲስተም ነው። ቅድም እንዳልኩ የኦልድ ሲስተም ለዚህ በር የሚከፍት ሆኖ ነው ያገኘ ነው። ምን ማለት ነው? ይሄንን የሚያደርግን ሰራተኛ ለይተህ ለመያዝ ሲስተማቲካሊ መያዝ የሚቻልበት መንገድ ሊኖረው ይገባ ነበር ሲስተሙ። ግን ያ ባለመሆኑ ምክንያት ረዥም ጊዜ እየወሰደ ነው የምንይዛቸው እና ያ አካሄድ ኢፌክቲቭ ነው ብዬ አላምንም። ነገር ግን በአዲሱ ሲስተም ማንም ሰው አውቶማቲካሊ ከመስመር የወጣ ነገር ሲያደርግ ይያዛል። ምክንያቱም እያንዳንዱ ኤክስፐርት ከኮምፒውተሩ ላይ ጋር አታችድ ነው በአሻራ። የትም ቦታ ደግሞ በተደጋጋሚ አፕላይ የሚደረግበት ቦታ ካለም ሲስተም ላይ ታያለ እና ያለ ምንም ችግር ሄደህ መያዝ ትችላለህ። እና አንዳንዱ መረጃ ማስረጃ እያለ የምንቸገርባቸው ጉዳዮች ነበሩ። በኦልዱ ሲስተም ያው የግድ ማስረጃ አቅርበህ ምናምን ነው ክስ የምትመሰርተው ፍርድ ቤት ስትሄድ ደግሞ እና እንደነዛ አይነት ነገሮች እያታገሉንም ቢሆን ምናልባት በኋላ ላይ ብዙን ቁጥር የ2017ቱን ላሳይህ እችላለሁ። ግን በዛ መጠን ሰዎች እንዲያዙ እንዲጠየቁ በተለይም ከደላላ ጋራ የሚሰሩትን የመቅጣት ከዛ አካባቢም የማራቅ አካባቢውን የማጽዳት ለምሳሌ አገልግሎቶቹ የሚሰጥባቸው አካባቢዎች ላይ በተለያየ አይነት መንገድ በመምጣት ስታብሊሽ በማድረግ ከሰራተኛው ጋር እዛ ካለ ደንበኛ ጋር ወይም ደንበኛው ገና ወደ አገልግሎት ሊወስድ በሚመጣበት ጊዜ የማዋከብ ኮሚኒኬት የማድረግ ስራ የሚሰሩ ሰዎችን ከፌዴራል ፖሊስ ጋር ሆነን አካባቢውን የማጽዳት ስራ እንደዚሁ የሰራንበት አትሃንድ በማስረጃ የያዝናቸውን ደግሞ ወደ 26 ሰዎች በህግ እንዲጠየቁ ያደረግንበትን ይሄ እንግዲህ ከፓስፖርት ጋር በተያያዘ ብቻ ነው። ከውጭ ዜጎች አገልግሎት ጋር በተያያዘ ወደ 36,000 አካባቢ ሰዎችን ወደ ህግ እንዲመለሱ አድርገናል። እየቀጣ በህግ አግባብ እንዲሆኑ ወይም ሌጋል ግራውንድ እንዲኖራቸው ሲኖሩም ሲወጡም ሲገቡም የማስተካከል ስራ የተሰራበትን ማየት እንችላለን። ከነዚህ ውስጥ የከፋ ችግር ውስጥ የገቡ ለምሳሌ ፎርጅድ ሰነድ ይዘው በዛ የሚያጭበረብሩ ሲኖሩ ደግሞ የበለጠ አስፈላጊው ቅጣት ውስጥ እንዲገቡ የማድረግ ስራ ስንሰራ ነበር ማለት ነው። እንግዲህ ሀገራዊ የኢሚግሬሽንና የዜግነት አገልግሎት በተለይም ከወሳኝ ኩነትም ጋር ተያይዞ ተደራሽነትን ከማስፋት አንጻር ምን ታቅዷል? ስራውን ከማስፋት አኳያ ምን እየተሰራ ነው ለሚለው እንግዲህ ዲጂታላይዜሽን አንዱ ሶሉሽን ነው ብለን በሪፎርሙ ከያዝነው ሀሳብ አንዱ ይሄ ነው። የሲቪልና ፋሚሊ ሬጅስትሬሽን በዲጂታል ዌይ ሲስተማቲካሊ ዩኒፎርም በሆነ መንገድ በሀገር አቀፍ ደረጃ ምዝገባው መካሄድ አለበት። ወይም ደግሞ ያረግን ነው ምዝገባውን የምናደርጋቸው ምዝገባዎች ዲጂታል መሆን አለባቸው፣ እርስ በርስ የሚናበቡ መሆን አለባቸው፣ ዩኒፎርም በሆነ ዌይ መሆን አለበት የሚለውን ተስማምተን ሲስተም ስታብሊሽ እያደረግን ያለ ነው። እንግዲህ ኦልሬዲ ሲስተሙ ያለቀ ነው። ምናልባት በዚህ ባለፈው 2017 የመጨረሻው ኳርተር ላይ አርባ ምንጭ በነበረን ጉባኤ ብሪፍ አድርገናል። ይሄንን በዚህ አመት ወደ 6000 ቀበሌዎችን ፓይለት ወስደን በዚህ ሲስተም ሬጅስተር እናደርጋለን። ይሄ በጣም በፍጥነት ሁሉም አካባቢ ላይ እንዲደርስ እናደርጋለን።
የዚህ የወሳኝ ኩነት ሰርቲፊኬቶች አሰጣጥን በሚመለከት ሌሎችንም ስራዎች የማዘመን ስራ እንሰራለን ማለት ነው። በሌላው ዓለም በጣም የተለመደና ብዙ ዓለማት በዚህ ይበልጡናል ብዙ ሀገራት እኛም ወደዛ የምንገባበትን ሁኔታ ለመፍጠር ነው። ይሄ በጣም ብዙ ችግሮችን የሚቀንስልን ነው የሚሆነው። በጣም እርግጠኛ የሆነ ዶኪመንት የምታገኝበት ነው። ሰው ሲወለድ፣ ሲያገባ፣ እንደዚሁም ዲቮርስ ሲሆን እና የጉዲፈቻ ሲወስድ ልጅ ሲወስድ የመሳሰሉ በሰው ህይወት ላይ ዋና ዋና የሚባሉ የጋብቻ ኩነቶችን መያዛችንና በትክክል መመዝገባችን ለሌሎቹ ለምንሰጣቸው የአይደንቲፊኬሽን ስራዎች ወይም ደግሞ ፓስፖርትንም ጨምሮ ለምንሰራቸው ስራ እርግጠኛ የሆነ ዳታን ከማግኘት አኳያ በጣም አስፈላጊ ነው። ከደህንነትም አኳያ በጣም አስፈላጊ ነው። የአንድን ሀገር ደህንነት ከመጠበቅ አኳያ ኢትዮጵያውያንን ከሌላው ለመለየት የምናደርገውን ስራ sometimes አንዱ አሁን በጣም በየጊዜው የምንይዘው ኢትዮጵያዊ ነኝ ብሎ የሚመጣን ሰው ነው፣ ኢትዮጵያዊ ሳይሆን ማለት ነው። ይሄንን የምንለይበት አንዱ ሜካኒዝም ጭምር ይሆነናል ብለን እየሰራን ነውና ሲቪል ሬጅስትሬሽን ኢዝ አ ቬሪ በጣም አስፈላጊ የሆነ ኮንሴፕት ነው። በዚህ በአይደንቲፊኬሽን ሴክተር ውስጥ አይደንቲፊኬሽንን የሰውን አይደንቲቲ ከመለየት ጋር በተያያዘ በጣም ትልቅ ስራ ነው መሰራት ያለበት በእኛ ሀገር። እስካሁንም የተሰራበት ያለ ነው። ከጀመርን አንድ ዲኬድ አልፎናል። ነገር ግን በዘመናዊ መልኩ ዲጂታላይዝ አድርገን ዘርፉን መመዝገብ የምንችልበት እድል ይዘን ነው የመጣ ነውና አንዱ የሚጠበቀው ያንን ምን ላይ ደርሷል ያ ሲስተም የሚለውን እንዴት በጋራ እንሰራለን የሚለውን የምንነጋገርበትም እንደዚሁ ደግሞ ለዛም ራሱን ሁሉም አካባቢ ሁሉም ክልል ራሱን እንዲያዘጋጅ የምናደርግበት ጉባኤ ነው የሚሆነው። እኔ ያበቃው የሚነሳ የሚሉት ካለ ሀሳብ አንድ ልል የምፈልገው ምንድነው በተለይ በተደጋጋሚም የምናነሳው ስለሆነ በተለይ ከዚህ ከፓስፖርት ጋር በተያያዘ አገልግሎት የምትፈልጉ ደንበኞቻችን አሁን ላይ በጣም የተሻለ አገልግሎት ኢፓስፖርት እየሰጠን ያለንበት ሁኔታ አለ። ስለዚህ ይሄንን አገልግሎት ኦልሬዲ ዌብሳይቱን በጣም ብዙ ጊዜ በፔጆቻችን ፕሮሞት አድርገናል። በመጠቀም አዲሱን ፓስፖርት መውሰድ የምትችሉ መሆኑን፣ ሁለተኛ ደግሞ ከኢሚግሬሽን ፔጆች ውጭ ያሉ በሶሻል ሚዲያም በዌብሳይቶችም እንደዚሁ እየተዘጋጁ የሚያታልሉ ሰዎች ስላሉ ከዚህ በጣም እንድትጠነቀቁ፣ ወኪን አርጋችሁ መታችሁ መረጃ ማግኘት ትችላላችሁ። በሁሉም ኦልሞስት በሁሉም የሶሻል ሚዲያዎቻችን አድሬሶች አሉን፣ ቬሪፋይድ የሆነ ኦፊሻል አድሬሶች አሉን። በእነዚህ አድሬሶቻችንን ሁሌ በኤቲቪ እናስተዋውቃለን፣ በተለያዩ ሚዲያዎች እናስተዋውቃለን። እነዚህን በመጠቀም መረጃዎችን ማግኘት ትችላላችሁ። ወኪን አርጋችሁ አገልግሎት ለማግኘት በምትመጡበት ጊዜ ውስጥ ገብታችሁ ከምታገኙት ባጅ ያረገ ኦፊሰር ውጪ ሌላ እንዳትሰሙ። ይሄ ሁሉ እንግዲህ በጣም ፕሮቴክት ማድረግ እንፈልጋለን ደንበኞቻችንን። ደግሞ አሁን ፋሲሊቴት አድርገናል ኦልሬዲ እንዴት ሆነው እንደሚገቡ እንዴት እንደሚስተናገዱና በኦልዱም ቢሆን አሁን የተሻለ መስተንግዶ ነው ያለው። በአዲሱ ደግሞ ወርዳችሁ ማየት ትችላላችሁ በኋላ ላይ በጣም ዘመናዊ የሆነ ለደንበኞች በሚመጥን ለኢትዮጵያ ደንበኞች የሚመጥን ያዘጋጀን ስለሆነ ቪዚት እያረጉን መረጃም ከትክክለኛው ሶርስ እየወሰዱ እንዲጠቀሙ የሚለውን ማሳሰብ ወዳለሁ። እናመሰግናለን። በጣም አመሰግናለሁ። ተመልካቾች ከኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። እናመሰግናለን።